ከገነት አንጋባም ይሏቸዋል። ባልና ሚስት ነበሩ አዳምና ሔዋን፣ ወይንስ ወንድምና እህት ባልና ሚስት። ማን ነው ይሄን የፈቀደው? እግዚአብሔር ባልና ሚስት አድርጎ ኑሩ ብሏቸዋል። እሺ መብላት መጠጣት አለ። ለምን ተባረሩ አዳምና ሔዋን? የሰጠው ሌላ ነው የሰጠውና ብሉ ያለና አትብሉ ያለ ሌላ ነው። አንድ ፍሬ ብቻ አትብሉ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ መብላት አለ፣ መጋባትም አለ፣ ባልና ሚስት መኖር ቀጣይ ሆነ። እሺ ከዛ በኋላ ምንድነው ኃጢአታም ልጆች ነን። በርግጥ ከገነት የተባረረን ልጆች ነበረን ማለት ነው። ከገነት የተባረረን ልጆች ነበረን። ደግሞ አብርሃም ያ ኃጢአትን ሁሉ ማለት እንዲጸድቅ የሚያደርገው ነገር አብርሃም ልጁን ማለት ነው የመጀመሪያ ልጁን ይስሐቅን ለመሰዋት ሲሄድ የአንተ ልጅ ምንድነው የአንተ ልጅ ማለትም የምድሩ ነገር ሁሉ ማለትም የምድር ኃጢአት ማለትም የዓለማችን ያለው ኃጢአት አንድ ልጅ ስላለ ማለት ነው። አንድ ልጅ ምንድነው ማነው? ኢየሱስ ክርስቶስ ነው ማለት ነው። ያ ልጅ ስለሚመጣ ያንተ ነው የእምነቱን አይቻለሁ ማለትም የእምነቱን ስላየሁት ደግሞ ምንድነው አትግደለው ምንድነው አትግደለው አላለ ደግሞ ማለት ነው። ሌላ ነገር ደግሞ እኛ የምናመልከው ከአዳምም ከሔዋንም የመጣ ኃጢአት በእኛ ውስጥ አይሰራም። ለምን? በኢየሱስ ክርስቶስ ማለት ነው። እኛ የእሱ ቁስል እኛን ተፈውሰናል ማለት ነው። አረ በነጸሬ ተፈይ እሺ ከዛ ሌላ ስምራት ወይ ሌላ ነገር ደግሞ የለም ማለት ነው። ሌላ የምንማካው አምላካችን ደግሞ የለም። ቅዱስ ጳውሎስ ምንድን ነው አለው? ከኢየሱስ ክርስቶስ ቦታ ኢየሱስ ነኝ የሚለው የተረገመ ይሁን ነው አይደለም የሚለው። እኛም እንደዚህ ብለን ነው የምናልፈው ማለት ነው። የተረገመ ይሁን ብለን ማለት ነው። መጽሐፍ ምዕራፍ 40 ቁጥር 86 ላይ በእግዚአብሔር ቃል የሚያምን በመንግስተ ሰማያት ቤትን ያገኛል ይላል። እውነት ነው። ታዲያ እኛ ምናምነው እራሳችንን ፈቅደን ደግሞ ማለት አድርጉ ያለው ሳይሆን ማለት ነው ሳናደርግ ነው አይደለ የምንኖረው። ትክክል። የጌታ እኛ ምንድነው የምንጠብቀው? ክርስትናውን እንጠብቃለን። አንዱ ጫት እየቃማ ደግሞ ማለትም ብዙ ነገር አለ፣ ግን አላወራም ማለትም እምነታችን ስለሆነ ማለት ነው። ምስል ላይ ስለሰገደ አይደለ እንደዚህ ሆኖ ነው እንደ ሰማይ ቤት የሚገባው። እውነት ነው። መጽሐፈ ሙዝደሊፋ ምዕራፍ 86 ቁጥር 53 ላይ በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው። እንዴት? በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው አይደል? አይደል? አዎ። የእግዚአብሔር ልጅ አለው ህይወት አለው፣ ልጅ የሌለው ህይወት የለም ነው የሚባለው። ፍፍት ነው፣ ሌላ ነገር የለበትም። እሺ እሺ፣ እናመሰግናለን። እሺ በጌታ ነሽ እንዴ? እኔ የኢየሱስ ክርስቶስ ልጅ ነኝ ማለት ነው። ከደሙ ንጹህ ነኝ ማለት ነው። እሺ እሺ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። መጽሐፈ ሙዝደሊፋ መጽሐፈ ብዙ ምን ካላለ ማለት ነው። ዛሬ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። እኔ ማስገባት አልችልም። ለምን ኮፒ ሊንክ እና ታደርጉ አላውቅም። ያሳዝናል። ከታች ኮፒ ሊንክ ማድረግ የምትችሉ ሰዎች ካላችሁ አድርጉ። እስኪ ገስት ላይ ሰው መቆጣጠር አልችልም፣ ማስገባትም አልችልም ምናምን። ሞትኩኝ ይላል ኮሜንት ላይ። ወላሂ አልሞትክም። ብትሞት ኮሜንት አትጽፍም ነበር። እውነት ነው።